ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ህዳር 25 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 4 2025 በግሪጎሪያን ካሌንደር የዕለተ ሐሙስ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ በጣም በብዛት ሸር አድርጉ። እይታችን እየቀነሰ ስለሆነ አስተማማኝ ወቅታዊ ቢደመጡ ቢሰሙ የበለጠ ቢነበቡ ይጠቅማሉ የምንላቸው መረጃዎች ነው ወደ እናንተ የምናጋራው። ለሌሎች በስፋት መድረስ ስላለበት ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ፣ እየደገፋችሁ ነው። በውሎ አጫጭር መረጃዎቻችን ከወደ መቀሌ ምን ይሰማል ብለን ቸክ ለማድረግ በሞከር ነው በደረሰን መረጃ መሰረት ትናንት ምሽት ጀምሮ ከምሽቱ 4 ሰዓት ጀምሮ ከወትሮ የተለዩ እንቅስቃሴዎች እንደነበሩ ታጣቂዎች በፓትሮል በእነኚህ በላንድ ክሩዘር በክፍት ላንድ ክሩዘር ሆነው በጣም እንቅስቃሴ እንደነበር፣ ነገር ግን ከጠዋት ጀምሮ ደጀን የሚባለው ወይ የህወሓት ጽህፈት ቤት በተለምዶ ደጀን ተብሎ የሚጠራው የትግራይ ጊዜያዊ አስተዳደር ወይንም ፕሬዝደንት ጽህፈት ቤት፣ የክልሉ ፖሊስ ኮሚሽን፣ የሚሊሻ ጽህፈት ቤት አካባቢ በጣም ጠንካራ የተጠናከረ የታጣቂዎች እንቅስቃሴ፣ የቡድን መሳሪያ ዲሽቃ፣ ሞርተር የታጠቁ ኃይሎች እንቅስቃሴ እያደረጉ እንደሆነ ከፍተኛ ውጥረትም በህዝቡ ውስጥ መስፈኑን ለመረዳት ችለናል። የተለያዩ መላምቶች እየወጡ ነው። እነዚህ ቬሪፋይ መደረግ አለበት። አንደኛው እንግዲህ የአርሚ 31 አባላት እንደሆኑ ነው እንቅስቃሴ እያደረጉ ያሉት። አርሚ 24ም በተለምዶ መቀሌ አካባቢ ዙሪያ ላይ ይገኛል። ዞሮ ዞሮ አሁን ባለው የአርሚ 31 ከፍተኛ እንቅስቃሴ እያደረገ እንደሆነ አንዳንዶቹ ፕሊስ ማጣራት ያስፈልጋል ብያቸዋለሁኝ። ግን መረጃውን ልስጣችሁ፣ ማስረጃ ሊኖረን ይገባል። ጋት ሚዲያ መርሃ መረጃ ብቻ ሳይሆን ማስረጃም ያስፈልጋል ብለን እናምናለን። ግን መረጃውን ለእናንተ ሸር ለማድረግ ነው። አንደኛው ምንድን ነው የሚለው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲለቁ የማስገደድ አዝማሚያ እንዳለ፣ ከሰሞኑ ከፍተኛ ውጥረት ውስጥ መግባታቸው በተዘዋዋሪ ራሳቸው በቀጥታ ባይናገሩም ይልቁኑ ብሌም ሽፍት ኤስኬፕ ጎቲንግ የሚባለው ኃጢአቱን በሙሉ ለፌዴራል መንግስት የማስተላለፍ አካሄድን ሲከተሉ የቆዩት ሌተናል ጀነራል ታደሰም እንዲሁ ስልጣን እንዲለቁ ጫና ወይንም የወትሮ ስራቸውን እንዳያከናውኑ ጫና ሲደርስባቸው እንደነበረ የሚገለጽ አለ። ሌላም የሻዕቢያ ወታደራዊ የደህንነትና የመረጃ እንዲሁም የፖለቲካ አመራሮች በድብቅ ወደ መቀሌ ገብተዋል እና ስብሰባ ስለጀመሩ ከዛ አኳያም ሊሆን ይችላል ጥበቃ እየተደረገ ያለው የሚሉም አሉ። ሌላውና ወሳኙ ነገር ደግሞ እንግዲህ ለታጣቂው ደሞዝ ያልተከፈለበት ሁኔታ አለ። በጣም በስፋት እኔ በእርግጠኝነት መናገር የምንችለው የታጣቂውን ቢያንስ ፊገር አውት ለማድረግ በቁጥር ደረጃ 60 ሺህ 50 ሺህ ታጣቂ ቢኖር ብለን ወርሃዊ ደሞዙን፣ ጥቅማ ጥቅሙን፣ ቁርስ፣ ምሳ፣ እራት፣ በዛ ላይ ደግሞ በሀገር መከላከያ በአንድ ሉዓላዊ ሀገር መከላከያ ደረጃ ስለሆነ አደረጃጀት የተሰራው ያን ሁሉ ወጪ ስናደርግ በዝቅተኛ የትግራይ ክልል ለታጣቂው ብቻ እስከ 2 ቢሊዮን ብር በደሞዝ ያወጣል፣ በጥቅማ ጥቅም ያወጣል። በዛ ውስጥ እንግዲህ ለታጣቂው አገልግሎት የሚሰጠው ነዳጅ፣ ዘይት፣ የመኪና መለዋወጫ ያው ሁሉ ስትወስዱ ወጪው ከዛ በላይ ሊጋነን የሚችልበት ሁኔታ አለ። ሰው ከዛም ጋራ የታጣቂውን ማመጽ ሊያስነሳ የሚችልበት እድሎች እንዳሉ ከዚህ በፊት ምንድነው ሀሳብ እያካፈልን የመጣ ነው። ዞሮ ዞሮ ለመቀሌ ከተማና አካባቢው ህዝብ ሰላምን እንመኛለን። ከግጭት ከግርግር ከጦርነት የሚፈጠር አንዳች ጥቅም የለውም። ያለን ጥያቄ በጠረጴዛ ዙሪያ በድርድር መንፈስ መፍታት ነው። ዞሮ ዞሮ አዳዲስ መረጃዎች ካሉ ወደ እናንተ ማድረሳችሁ ይሆናል። በመቀሌ ዙሪያ ላይ ያለው ይሄ ነው። ሁለተኛ እንግዲህ ከመቀሌ ወደ ደቡብ ወረድ ስንል ጥንታዊት ታሪካዊቷን ጎንደርን የ44ቱ ታቦት መናገሻ የአብያተ መንግስታት ከተማ ለ400 ዓመታት
ለ400 ተከታታይ ዓመት የኢትዮጵያ መንግስት መቀመጫ ሆና የነበረች ወደ ጎንደር ስንመጣ የጎንደር ህዝብ እየተደረጉ ያሉ የልማት እንቅስቃሴዎችን የልማት ጎንደርን መልሶ የማልማት ጎንደርን የማደስ እንቅስቃሴዎችን ለማመስገን ደማቅ ሰላማዊ ሰልፍ እያደረገ ነው። ይህንን ፕሮግራም ቀረጻ እያደረግኩኝ ሰላማችንን የበለጠ እናጸናለን፣ የተደረገልንን ልማት እናመሰግናለን። የበለጠ ሰላማችን እንዲጸና የበለጠ ልማት እንዲደረግ ከመንግስት ጎን እንቆማለን። ልጆቻችን፣ ወንድሞቻችን፣ እህቶቻችን ያለን ልዩነት የፖለቲካ ልዩነት የአካሄድ ልዩነት ካለ በግጭት በጠመንጃ ፈሙዝ የሚፈታ የለም። በጋራ ቁጭ ብለን ተነጋግረን ለተሻለች ጎንደር፣ ለተሻለ የአማራ ህዝብ፣ ለተሻለች ኢትዮጵያ በጋራ እንስራ የሚል መፈክሮች በስፋት በሰልፈኞች ላይ እየተስተጋባ ነው የሚገኘው። በአጠቃላይ በአማራ ክልል ደረጃ የጽንፈኛ ቡድኑን ስናይ ጽንፈኛ ቡድኑ ከመቼውም በተለየ ሁኔታ እየተፍረከረከ እየፈራረሰ ነው ያለው። መከላከያ ሰራዊትን ጨምሮ በዋናነት የክልሉ ጥምር ጦር፣ ሚሊሻ፣ አድማ ብተና፣ ፖሊስ፣ ማህበረሰቡን ጨምሮ በጋራ ጽንፈኛውን በደረሰበት እየመታው ነው ያለው። ከዛ ባለፈ ደግሞ ህዝብና መንግስት ያቀረበውን የሰላም ጥሪ እየተቀበሉ እየገቡ ነው ያሉ። በተለይ ጽንፈኛ ቡድኑ ትናንት በድብቅ ሲያደርገው የነበረውን አሁን በገሃድ ከህወሓት ጋር እየሰራ መሆኑን በገሃድ አውጥቷል፣ ይፋ አውጥቶ ተናግሯል። አሁን ጽንፈኛ ቡድኑ ትንሽ ከሻቢያና ህወሓት ጋር ባላቸው መንፈራቀቅ ሻቢያም ከጎኑ በበላይነት መውሰድ ይፈልጋል ጽንፈኛውን ኃይል፣ ህወሓትም በበላይነት መውሰድ ይፈልጋል። አብረው አሉ፣ አልተለያዩም። ግን ሰም ሶርት ኦፍ በስትራቴጂ ዞሮ ሻቢያና ህወሓት አንድ ሊሆኑ አይችሉም። ጽንፈኞች አንድ ላይ ሊቆሙ አይችሉም። ነገር ግን የጠላት ወዳጀ ነው በሚል ይሄ ሱፐር ኦርዲኔት ኢነሚ አንድ ግዙፍ ኃይል ከሆነ ሁለታችንም ጠላት የምንለው ከሆነ ያን ግዙፍ ኃይል በተናጠል ከሚያጠፋን በጋራ ሆነን ቢያንስ ሬዚስት እናድርግ የሚል የአካሄዶች በዛ ሂሳብ ዞሮ በአደባባይ በመገለጹ በተለይ ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ኃይል አሁን ደግሞ የአማራ ፋኖ ህዝባዊ ድርጅት ብሎ ደግሞ እነ እስክንድር የሚጠሩት እነ እስክንድር ቡድን ውስጥም አፋሕድ ውስጥም ከፍተኛ መፈራቀቅ ተፈጥሯል። እርስ በርስ እየረሸኑ ነው ያሉት፣ እያሰሩ ነው ያሉት። ከከሌ ጋር ትገናኛለህ፣ የተለያየ ስም እየተሰጣጡ ነው ያሉት። ዞሮ በታይቶ በማይታወቅ ደረጃ በከፍተኛ ደረጃ እጅ እየሰጠ ነው ያለው። አሻፈረኝ ያለው እየተመታ ነው ያለው። ቀበሌ ጎጥ ቤት ለቤት እየሄደ ማለት ነው። ጥምር ጦርና መከላከያ ሰራዊት በሰላማዊ መንገድ ገብተን ለህዝባችን እንታገላለን። ለህዝባችን ልዕልና፣ ድሎት፣ ሰላም፣ ብልጽግና ብለን ወጥተን ለባለፉት 50 ዓመታት የሻገተ አሮጌ ትርክት ፈጥሮ የአማራን ህዝብ እንዲሳደድ ላደረገው መዋቅራዊና አስተዳደራዊ በደል ለፈጠረው ከትናንት እስከ ዛሬ ህወሓት ዳግም የህወሓት አብሪ አንሆንም በሚል በየቦታው እየተበተነ እየለቀቀ ነው ያለው። እሱንም እየተከታተል ተጨማሪ መረጃዎችን ወደ እናንተ የማድረሳችሁ ይሆናል። እነኛ አጫጭር መረጃዎች ናቸው። ምናልባት ሌላም በአጫጭር መረጃዎች ውስጥ የምናየው የአሜሪካ የውጭ ጉዳይ ሚኒስትር የትራቨል አድቫይዘር ያውጥቷል። ሌቭል 4 ብሏል። ወደ ቬንዙዌላ የሚደረግን ጉዞ አሜሪካውያን ወደ ቬንዙዌላ ፍጹም ጉዞ እንዳያደርጉ ምንድን ነው የሚለው ዱኖት ትራቭል የሚባል ሌቭል 4 አድቫይዘር ያውጥቷል። በዚህ ሂደት አንዳንድ ያው ከራሳቸው ብሔራዊ ጥቅም ከራሳቸው ናሽናል ኢንትረስት አንጻር መረጃ የሚያወጡም ቢሆኑ ማዱሮ ወደ ኳታር ዶሃ ሊሄድ ይችላል የሚል ጉዳይ አለ። ዞሮ ሪጅም ቼንጅ ያስፈልጋል የሚል ጣልቃ ገብነት አሜሪካ ስለሆነ የሚተነትነው ሁሉ ምን የሚለው ጸጥ ይላል። ቢኮዝ እውቀትም እውነትም ኤቭሪቲንግ አሜሪካ ስለሆነ ማለት ነው። ኃይል ያለው እውነት ያለው ምንለው ለዚህ ነው። ፓናማ ካናል ያስፈልገኛል ይልሃል አሜሪካ፣ ዴዲት ያደርጉታል። የአፍሪካ ኮማንድ ይመጣና ሶማሌላንድ ሂጄ ተወያየው አገኘው ምናምን ሲል ደን ምንም አይልም ማለት ኃይል ጉልበት የቀጠና ቁመና በቀጠናው ላይ የሚኖር ቁመና ተፈላጊነት
እሱን እያሳደግ ስትመጣ የአሜሪካ ፓርትነር ትሆናለህ። ዞሮ ዞሮ እንግዲህ ቬንዙዌላ ላይ የእግረኛ ጥቃት ሊፈጸም የሚችልበት ጊዜ ሩቅ እንደማይሆን ኦፍኮርስ የፔቴክሴትም ትናንት በማጣቀስ እሱን ወደ እናንተ ያደረስኩበት ሁኔታ አለ ማለት ነው። አጠቃላይ ሌላም ምናልባት በዚሁ ባጫጭር መረጃዎቼ በአዲስ አበባ ከተማ ደረጃ ምናልባት መቀሌን አይተናል፣ ጎንደር ዘንድ በአዲስ አበባ ደረጃ ሲታይ ሁለት ወሳኝ ጉዳዮች አሉ አዲስ አበባ ላይ። አንደኛው ቴክኖሎጂ በመጠቀም የግብር ከፋዩን ለማገልገል መሞከር። እኔ ለምሳሌ እዚህ ጋር መቅረጸ ድምፅ እንዳለችው አዲሱ ቴክኖሎጂ ውጭ የምትኖሩ ወንድሞች የምታውቁት ነው። የትኛውም የትራፊክ ባለሙያ እናንተን ሲያናገር ይሄ ኦን መሆን መቻል አለበት። ሰው ያናግራችኋል። ሚስትሪት ቢያደርግ ለምሳሌ ሰድቦኛል ብትል በዛ ቀን በዚህ ሰዓት እዚህ ቦታ ላይ ይደመጣል ማለት ነው። ወይ ሌላ ጥያቄ ቢጠይቅ፣ ኮራፕሽን ቢጠይቅ፣ ሙስና ቢጠይቅ፣ ሌላ ሃራስመንት ቢኖረው ድምፅም ምስልም የሚያስቀር ማለት ነው። ከ100 ሚሊዮን ብር በላይ ወጪ በማድረግ እያንዳንዱ ይሄ ዲጂታል የሆነ ካሜራ ያ ካሜራ ቪዲዮ ኦዲዮ የሚወስድ ይህንን ለመከታተል እንዴት ነው የሚደረገው? አሳይመንቱ ምን ይመስላል? በቀጣይ የምናየው ሆኖ ነገር ግን 1000 ሰራተኛ ቢኖር ይህ 1000 ሰራተኛ ስምሪቱ ይታወቃል። የት እንደሚሄድ ከነማን ጋር እንደሚገናኝ ቀኑ፣ ቦታው፣ ጂፒኤስ ጂኦግራፊክ ፖዚሽኒንግ ሲስተም አለው የት እንደሄደ። ግንኙነቱ በስራ ሰዓት ይሆናል። ያንን ኦን ማድረግ መቻል አለበት። አቴኒ ታይም አጥፍቶ ቢያናገር ጠፍቷል ተብሎ የሚደወልበት ነው ስርዓቱ የሚሆነው ማለት ነው። ምናልባት ትራፊክ ላይ ተተግብሯል በሙሉ እያንዳንዱ የትራፊክ ሰራተኛ ያ ወደፊት በቪዲዮ እንዲኖረው ካልሆነ በቀር የድምፁ ከማዕከል ቁጥጥር ተተግብሯል። ይሄ በጣም መልካም ነገር ነው። ሙስና ተጠየቅን፣ አላግባብ ሚስትሪት ተደረግን። ሰነድ ለምሳሌ ይሄ የሸጥክበት ሰነድ የት ነው? ይህን ንግግሩ ራሱ ግብር ከፋዩ ሚስትሪት የሚያደርገው ከሆነ ሰራተኛውን ይሄ በጣም መልካም ነገር ነው። ከዛ ባለፈ በዛሬው ዕለት ዘመኑ የደረሰበትን ቴክኖሎጂ የሚጠቀሙ አንዱ ትልቁ አዲስ አበባ ላይ እንደምታውቁት በጣም መሰረታዊ የሚባለው ችግር የመኖሪያ ቤት ነው። ቀጥሎ ትራንስፖርት ይመጣል። የንጹህ መጠጥ ውሃ ችግር ነው። በመሰረተ ልማት የሚገለጹ እነዚህን ለመፍታት የከተማ አስተዳደሩ ስትራቴጂካዊ እቅዶች አስቀምጦ ከዚያ ስትራቴጂካዊ እቅድ ደግሞ ኦፕሬሽናል ፕላኖች አውጥቶ ኦፕሬሽናል ፕላኑን ደግሞ በዕለት የሚተገበሩ ወደ ታክቲካል ወደ ሩቲን ፕላን አውጥቶ እየሰራ ነው ያለው። መቼስ አዲስ አበባ ላይ የተሰራው ስራ ማንም የሚመሰክረው ነው፣ ወዳጅም ጠላትም። እና በዛሬው ዕለት ወደ 26,000 ቤቶችን የመጀመሪያ በሆነ የግንባታ ቴክኖሎጂ ለመስራት በላፍቶ ሳይት ስራ ተጀምሯል። ይሄ ኮልድ ፎርምድ ስቲል ሲኤፍኤስ የሚባለው ግንባታ ቴክኖሎጂ ነው። በአጭር ጊዜ ወለልንም ግድግዳና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ለማጠናቀቅ ነው የተጀመረው። እንግዲህ ብልጽግና ብያቸዋለሁ። ፕሮጀክት ገቨርንመንት የሚባል ከሆነ ብልጽግና ነው። ይጀመራል። መሰረት ድንጋይ ተጣል አይደለም። በኢህአዴግ ዘመን ነበርን ሁላችንም። መሰረት ድንጋይ ይጣላል። ይህ መሰረት ድንጋይ ተጣለ ተብሎ 1-2 ዓመት ከቆየ በኋላ ግንባታው ተጀመረ ተብሎ ደግሞ እንደገና ዜና ይጀመራል። እንደዛ አይደለም እንጂ የመሰረት ድንጋይ ይጣላል። በጣም በቃ ሰለብሬት ይደረጋል። ከዛ ያ የመሰረት ድንጋይ ተጥሎ ያ መሰረት ድንጋይ በመጣሉ ኢኮኖሚያዊ እንደዚህ ማህበራዊ ጥቅም አለው ምናምን እየተባለ ትንተና ይሰጣል። የአካባቢው ነዋሪዎች ደስታቸውን ገለጹ እየተባለ ለ1-3 ወር ይቀጥላል። ከዛ ይረሳል። በአመቱ ቃል የተገባልን ነገር ባለመገንባቱ ተቸግረናል ላሉ ምናምን የሚል ሌላ ደግሞ ዘገባ ይሰራል። አስተያየት ሰጡ ባለሙያዎች እንዲህ አሉ። ይሄ ሌላ 1 ዓመት ይፈጃል። በሁለተኛው ዓመት ላይ ግንባታው ተጀመረ ተብሎ እንደገና ደግሞ ዜና ይሰራል። ይሄ የነበርንበት ያለፍንበት ነው። ከዛ በመውጣት ብልጽግና ፕሮጀክት ገቨርንመንት ነው ማለት እችላለሁ። ፕራውድሊ አፌን ሞልቼ መሰረት ድንጋይ ተጣል አይደለም የሚባለው ተጀመረ ነው።
ተጀመረ ይባላል። 24/7 ነው ክትትል የሚደረገው። 24/7 ግዙፍ ፕሮጀክቶች ከሆኑ እንደ ህዳሴ ግድብ ተጠናቋል። እንደ ኮይሻ ወይም ጊቤ 4 ግዙፍ ማዳበሪያ ፋብሪካ፣ ጎዴ ሪፋይነሪ፣ እነዚህ ጉዳዮች በጠቅላይ ሚኒስትር ጽሕፈት ቤት የሜጋ ፕሮጀክት አስተዳደር ውስጥ ነው የሚታዩ። ዴይሊ ከስራ ቦታ መረጃ ይቀበላል። ምንድን ነው አፈጻጸም፣ ምን ጎደለ፣ ምን ቸገረ፣ ኦኬ፣ ከካሳ ጋር የሚያዝ ከአቅርቦት ጋር የሚያዝ ከጸጥታ ጋር የሚያዝ በቸክሊስት ይወሰዳል። በሳምንት ደረጃ በየሳምንቱ የሜጋ ፕሮጀክቶች ጽሕፈት ቤት ይሄ በጠቅላይ ሚኒስትር ደረጃ ያለውን ነው የምነግራቸው፣ ይገመገማል በየሳምንቱ። በየሁለት ሳምንቱ ጠቅላይ ሚኒስትሩ በተገኙበት ብሪፍ ይደረጋል። ጉዞም ሊደረግ ይችላል። ሳይት አሰስመንት እዛው በቦታው ላይ። ይሄ እንግዲህ አንዳንዴ ለዜና ይቀርባል፣ ለዜናም ላይ ይቀርብ ይችላል። በተመሳሳይ በአዲስ አበባ ከተማ ደረጃ የሆስፒታል ግንባታዎች አሉ። አዲስ አበባ ላይ ኢንዱስትሪ መንደሮች አሉ። ከተማ አስተዳደሩ የሚገነባቸው ኮሪደር አለ። ወሳኝ የሆነ ኢኮኖሚያዊ ጠቀሜታ ያላቸው በግል ባለሀብቱ የሚሰሩ ፕሮጀክቶች ሳይቀሩ ይገመገማሉ። ቦታ ለወሳኝ ኢኮኖሚ ግብዓት የሚያስፈልጉ ቦታዎች ማቅረብ ብቻም ሳይሆን ወሳኝነታቸው እየተረጋገጠ የተሰጡ ቦታዎች ምን ያህል ነው ግንባታቸው፣ የት ደርሷል፣ ፕሮጀክቱ በገባው መሰረት እየተፈጸመ ነው የሚል ክትትል ይደረጋል። ያ ባለሀብት የባንክ ብድር ከሆነች ቸገረኝ ብሎ ፕሮጀክቱ ላካረገ ከዘገየ ባንክንና ባለሀብቱን የማገናኘት ስራ ይሰራል። በክፍለ ከተማ፣ በወረዳ፣ በቀበሌ ደረጃ ደግሞ አገልግሎት አሰጣጥ ቼክሊስት ባላንስድ ስኮር ካርድን ጨምሮ የአገልግሎት መስጠት ቀን ብሪፊንግ ወርቃማ ቀን የሚባለውን ጨምሮ አዲስ አበባ ላይ በአጭር ጊዜ ይሄ 26,000 ቤቶች በ24/7 የስራ መርሃ ግብር በጥራት በፍጥነት ወጭ ቆጣቢ በሆነ መንገድ ተጠናቆ ሆፕፉሊ የዛሬ ዓመት ገደማ ቤቶቹ ተመርቀው ተላለፉ የሚባለውን ዜና ለመስማት እንጓጓለን። ሆስፒታሎች እየተሰሩ ነው። ሰፋፊ ትምህርት ቤቶች እየተገነቡ ነው። በአዲስ አበባ ደረጃ መሰል አዳሪ ትምህርት ቤቶችን የመስራት ከስፖርት ክለቦች ጋር በመሆንም የስፖርት ክለቦች የራሳቸውን ስቴዲየም የሚያለሙበትን ሁኔታ ለማመቻቸት ጥረቶች እየተደረጉ እንደሆነ አውቃለሁኝ። ኤኒዌይስ ሌሎች ደግሞ በሚደርስበት ጊዜ መረጃዎችን በየጊዜው መረጃዎችን ወደ እናንተ ማድረሳችሁ ይሆናል። እንግዲህ ወደ ውሎ ወሳኝ መረጃዎች በሚል ያስኩት አንደኛ የውጭ ጉዳይ ሚኒስትር በትናንትናው ዕለት ለግብፅ ተከታታይነትና መሰረት አልባ ክስ ምላሽ ሰጥቷል። ተከታታይ ነው፣ የተቀናጀ ነው፣ ዘመኑን የዋጃ አይደለም። 1929 1959 ላይ የተመሰረተ ነው። ታሪካዊ መብት አለኝ ነው የሚለው። ያ ታሪካዊ መብትን ያቀናጀህ ማን ነው? የ1929 ውል፣ የ1959 ውል፣ የ1902 ውል፣ የቅኝ ግዛት ዘመን ስምምነቶች በሙሉ የአፍሪካ አንድነት ድርጅት ውድቅ ማድረጉን የዘነጋ በበላይነት መንፈስ በግብዝነት በሙሉ በናይል ተፋሰስ ያሉ ሀገራት ኢትዮጵያም ትሁን ኬንያም ይሁን ኤርትራን በራሱ ታዛቢ ስለሆነ ሱዳንም፣ ደቡብ ሱዳንም፣ ታንዛኒያ እነዚህ በሙሉ ኡጋንዳን ጨምሮ ብሩንዲ ኦፍኮርስ እነዚህ በሙሉ ሀገራት በሙሉ የኔ ኮሎኒያል ስቴት ሳተላይት ስቴት መሆን አለባቸው የሚል ከግብዝነት የመነጨ አስተሳሰቡን ይህን ማቆም አለበት፣ ሊቆምም ይገባል የሚል ነው። ብሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ፣ ኢጅፕት፣ ኤሪትሪያ ታዛቢ ነች። ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ሳውት ሱዳን፣ ሱዳን፣ ታንዛኒያ፣ ኡጋንዳ እነዚህ የናይል ተፋሰስ አገራት የሚባሉ ናቸው። ለሁለት ይከፈላል። የናይል ተፋሰስ ኢስት የሚባለው በዋነኝነት ኢትዮጵያን የሚይዝ ነው። እንግዲህ በመግለጫውም እንዳያችሁት በዚህ መግለጫ አባይ ተብሎ ተጠቅሷል። ይሄ በጣም ሰክሰስ ነው። አባይ ከኢትዮጵያ የሚመነጨው አባይ ለናይል ይሄን ያህል ኮንትሪቢዩት ያደርጋል። ወደፊት አባይ የሚለው ላይ ነው መስራት ያለብን። እኛ ናይል ላይ የገነባ ነው ነገር የለም። እነሱ ናይል ነው የሚሉት፣ እኛ አባይ የሚለውን እንሸጣለን።
አባይ ዳም ማለት አለብን። በራሱ ይሄ ግሬት ኢትዮጵያን ሬኔሳንስ ዳምን አባይ ዳም ናይል ላይ የገነባ ነው። ወደፊትም የምንገነባው ነገር የለም። ኢትዮጵያና ናይል የሚያገናኛቸው ነገር የለም። ኢትዮጵያ ያላት ወንዝ አባይ ነው። አባይ በቴሪቶሪያል ኢንቴግሪቲ ኤንድ ሶቨሬኒቲ ውስጥ ባለው ፍትሃዊ፣ ምክንያቱም አባይ ደግሞ ድንበር ተሻጋሪ ወንዝ መሆኑን እናምናለን። ትራንስ ባውንደሪ ነው፣ ተሻጋሪ ነው። ተሻጋሪ ሲሆን ደግሞ ዓለም አቀፍ ሕጎች አሉ። ፍትሃዊ ኢኪቴብል የሆነ ድርሻችንን ኢኪቲ ማለት በነገራችን ላይ ኢኪቲ ማለት ሙሉ መስጠት ኢኪቴብል ያለንን ፌር የሆነ የዛሬውን የኢትዮጵያ ትውልድ የመጪውንም ታሳቢ ያደረገ የልማት ተግባራት በግሬት ኢትዮጵያን ሬኔሳንስ ዳም ወይ አባይ ዳም ላይ የጀመርነውን አንድ ላይ የጀመረውን 2 3 4 5 6 7 እያልን እንገነባለን። ከራሱ ከዚህ ከአባይ ባለፈ ደግሞ ገባሮች ላይ እንሰራለን። ይሄን ለማድረግ የማንንም ይሁንታ አንጠይቅም። ከዚህ በፊትም ነግሬያቸዋለሁ። በነገራችን ላይ ከግብፅ በኩል የቀረቡ 2 መሰረታዊ ጥያቄዎች አሉ። ውል ብለው በዚህ ጉዳይ ላይ እንወያይ ብለው የሚያመጡት አንደኛ የሚጠይቁት በውሃ አስተዳደሩ ላይ በታላቁ ኢትዮጵያ ህዳሴ ግድብ ላይ በውሃ አስተዳደር ኦፕሬሽኑ ላይ እንሳተፍ። ስንት ተርባይን ተከፈተ ዛሬ ነገ ምን ሆነ የሚለው በዚህ ላይ እንሳተፍ ነው። ባልሰራህበት በሌለህበት ላይ አትሳተፍም። ኢትዮጵያ ስዋን ዳምን ላስተዳድር አላለችም ወይ ኢትዮጵያ የስዊዝ ካናልን ዴይሊ ኦፕሬሽን ልምራ አላለችም። በዚህ አትሳተፉም ነው። ሁለተኛ የሚያቀርቡት ውል መቼም ቢሆን ግብፅና ሱዳን ካልፈቀዱ ካልተስማሙ ግድብ ላትገነቡ እንፈራረም ነው። አልስማማም ነው። ከዚህ በፊት ግብጾች ሲከተሉት የነበረው አካሄድ እንደራደር ይላሉ። በድርድር ስበብ ዝም ብሎ ጊዜ ማባከን፣ ቃላት ላይ መራቀቅ ወሳኝ የሆነው ሄጅሞኒ ስለሆነ ጠቅላይነት ስለሆነ እነዚህ 2 ጥያቄዎች ስለነበሩ የሚመጡት። አሁን ግን ከዚህ በኋላ ከመቼም ቢሆን ከኢትዮጵያ ጋር አንደራደርም። ዓለም አቀፍ ሕጎችና ደንቦችን አሰራሮችን ጠብቀን ተከትለን በዛ መሰረት መብታችን እናስጠብቃለን የሚል ግብዝነት፣ እብሪት፣ ጸባጫሪነት ሲያደርጉ ከነበሩት ነገር የተለየ ነገር ግብጾች ሊያደርጉ አይችሉም። በግልጽ መናገር ያለብን ግብጾች ሲያደርጉ የነበሩት ምንድን ነው? ታጣቂ ማደራጀት፣ የሳይኮሎጂካል ዋርፌር መክፈት፣ ቅጥረኞችን፣ ዘገምተኞችን፣ ጅሎችን፣ ጅላንፎች፣ ባንዳዎችን እየተጠቀሙ የተቀናጀ ዘመቻ መክፈት፣ ጸረ ኢትዮጵያ ኃይሎችን ማሰባሰብ፣ ኢትዮጵያውያን ከነ ልዩነታቸው ልዩነት የሌለበት አለ። ግብጽ ውስጥ ልዩነት የለም። ሙስሊም ብራዘርሁድ የለም። ግብጽ ውስጥ ማይኖሪቲ ኦርቶዶክስ፣ ማይኖሪቲ ክርስቲያን የለም። በሙስሊም ውስጥ የሴክት ዲቪዥን የለም። የፖለቲካ ከፍተኛ ልዩነት የለም። አለ ያሁሉ ያንን አፍነው ግብጽ ኢጅፕት ፈርስት በናይል ጉዳይ ላይ ማንም አይደራደርም። እኛ ጋር ሲመጣ ተለላቂ ዘገምተኞች አሉ። ከትናንት እስከ ዛሬ ያን ተለላቂ ዘገምተኞች ሳንቲም እየወረወሩ በቅጥረኝነት ባንድ አድርገው ኢትዮጵያን ማተራመስ። ጽንፈኛው ፋኖ የሚተኩሰው ለማን ነው? ህወሓት የሚለላከው ለማን ነው? ኤርትራ የሚባለው ሀገር የተፈጠረው መንደርደሪያ መነሻ ላውንቺንግ ፓድ ነው። ምን ለማድረግ? አንደኛ ኢትዮጵያን ከቀይ ባህር ለማድረግ፣ ሁለተኛ ኢትዮጵያ የደከመች እርስ በርስ በሽኩቻ ውስጥ የሚኖር እርስ በርስ የሚዋጋ ዋነኛ አጀንዳው ሰላምና ጸጥታ ማስፈን የሆነ ከአንዱ ግንባር ወደ አንዱ ግንባር ውጊያ፣ ከዛ ራሱ ይዋጋል፣ ያዋጋሃል። ከዛ ደግሞ ይሄ መንግስት ሰላም ማስፈን አልቻለም ይላል። ሰላምን ብቻ ቅድሚያ እንድታረግ ልማት ላይ እንዳትሰራ፣ የከርሰ ምድር የገጸ ምድር ልማት ላይ እዛ ላይ ፎከስ እንዳታደርግ የማድረግ ነው። እንግዲህ በዚህ ረገድ አባይ ተብሎ ተጠቅሷል ብያቸዋለሁ። አባይ ብሎ መጥቀስ ብቻም ሳይሆን ድርሻውንም በተመለከተ አባይ ዋተርሸድ አካውንትስ ፎር 70% ኦፍ ሰርፌስ ዋተር ኦፍ ኢትዮጵያ 70% የገጸ ምድር ውሃው አባይ ነው። ይህን አትንካይና አትጠቀም ማለት ነውር ነው። እና ምን ይልሃል? ኢትዮጵያ በቂ ዝናብ ታገኛለች። አዎ ይሄ በቂ ዝናብ የት ነው? የአባይ ሰርፌስ ዋተር ነው። እኛ ዝናብ አናገኝም ካለ እሱ ካላገኘ ራስ ጉዳይ ነው። በቃ ስዊዝ ካናል አለልኛል ካለ
እንትን ሌላው ወደ ምናልባት ይሄ ለ 86% ለናይል ኮንትሪቢዩት ከዛ በላይ ነው ኮንትሪቢዩት የሚያደርገው። ምክንያቱም አባይ ብቻውን ተወሰደ እንጂ ሌላውስ ማን አለ? ባሮኮቦ አለ ወደ ጆንግሌ የሚሄደው ወደ ሳውት ሱዳን የሚሄደው ሲደመር ሲጠቀለል ናይል ማለት 93-94% ኢትዮጵያ ነች። ይችን ሀገር በፍትሃዊነት በኩልነት እንልማ በጋራ እንስራ ብሎ የሚጠይቀን ሀገር በጋራ ለመልማት ትሰራለህ እንጂ በማን አለብኝነት በብሪት በተለላጭነት ኢትዮጵያን አተራምሳለሁ የሚለው በአንድ እጃችን ማረሻ በሌላው እጃችን መተኮሻ ይዘን የውስጥ ብሬተኛውን ባንዳውንም እንጠርገዋለን፣ የውጭ ተለላኪውንም በዋነኝነት ሻዕቢያንም መጥረግ ግዴታችን ነው የሚሆነው። እንግዲህ አንዳንዶቹ የግብፅ ጋዜጠኞች የግብፅ ፖለቲከኞች በቃ አሁን ከመቼውም ጊዜ በላይ ከበናቸዋል፣ እርምጃ እንወስዳለን ሞክረው ሌላ ምንም መፍትሄ የለውም። ባድር አብድላቲ የጀርመን ሎው ሜከሮችን ሰብስቦ በዛ ጉዳይ ላይ ዓለም አቀፍ ሕግና ስርዓቶችን መብቶች ተከትለን መብታችን እናስጠብቃለን የሚል አለ። ለአሜሪካም ለተባበሩት መንግስታት ድርጅቶችም ተመሳሳይ ክሶችን ለማቅረብ አለ። ኢትዮጵያም እንዳልኳችሁ ይህን ምላሽ የሰጠችበት ሁኔታ አለ። ኢጅፕት ቱዴይ ማጋዚን ትናንት ዲሴምበር 3 2025 ባድር አብድላቲ አስቀድሜ ካልኳችሁ ከጀርመን ሎ ሜከሮች ጋር መምከሩን ይገልጻል። የኢትዮጵያ ውጭ ጉዳይ ፖሊሲም እንዳልኳችሁ በሶስት ወሳኝ ጉዳዮች ላይ የሚያጠነጥን ነው። በቀይ ባህር ጉዳይ፣ በውሃ ጉዳይ ነው። ሁለት ውሃዎች አሉ። ፍሬሽ ዋተር አለ፣ ጨዋማ ውሃ አለ። በዚህ ገጸ ምድር ከርሰ ምድር ሀብቶቻችን ተጠቅመን የመልማት ሁለተኛው ነው የቴክኒክ ድጋፍ መሻት የምንለው ማለት ነው። ቀይ ባህር ሁለተኛ የቴክኒክ ድጋፍ እና ፎሪን ዳይሬክት ኢንቨስትመንት የውጭ ቀጥተኛ ኢንቨስትመንት፣ ሶስተኛ ደግሞ በውጭ የሚኖሩ ዜጎቻችን መብቶቻቸው ጥቅማቸው ተከብሮ በሚኖርበት ሁኔታ እኛም ባገኘ ነው የኢትዮጵያ መንግስትም ባገኘው ለንግድ የሚምጣ ለምንም በዚህ ጉዳይ ላይ ሰፋፊ የሆኑ የዲፕሎማሲ ስራዎች እየተሰሩ ነው ያሉት። ሌላው በትናንትናው ዕለት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ ደውለው ነበር። የምታስታውሱ ከሆነ ኦልሞስት ከ4 ወር 5 ወር ገደማ ልንለው እንችላለን ጁላይ 22 2025 በተመሳሳይ ማርኮ ሩቢዮ ወደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ ደውለው ነበር። በዛ ወቅትም መረጃውን ወደ እናንተ አድርሰናል። እንግዲህ ብታዩት የምታስታውሱት ነው የሚሆነው። በስልክ ልውውጣቸው በአፍሪካ ቀጠና የሰላም ሁኔታ መክረዋል። በአፍሪካ ቀጠና ቀጣይነት ያለው ሰላም፣ ጸጥታ፣ ደህንነት ለማረጋገጥ ኢትዮጵያና አሜሪካ በጋራ በሚሰሩበት ሁኔታ ላይ መክረዋል። አስቀድሜ እንዳልኳችሁ የኢትዮጵያ የውጭ ግንኙነት ፖሊሲ በጠቅላይ ሚኒስትሩ በምክትሉ በሚኒስትር መስሪያ ቤቶች ሚኒስትሮች በየትኛውም ኢትዮጵያዊ ቀይ ባህር፣ አባይ፣ ቀይ ባህር፣ የውጭ ቀጥታ ኢንቨስትመንትና ቴክኒክ ድጋፍ፣ የዜጎች ሁኔታ፣ ፖለቲካ ሁኔታ በሚመከር ነው። በጠቅላይ ሚኒስትሩም በኩል ተመሳሳይ ጥያቄዎች ከልማት ከአገር በቀል ኢኮኖሚ ማሻሻያ፣ ከቀይ ባህር ሬድ ሲ አክሰስ፣ ከሆርን ፒስ በቀንዱ ባለው ሰላም ግጭት እና አጠቃላይ የሰላም ሁኔታ የመን ውስጥ አሁን ከፍተኛ የሆነ እርስ በርስ ጦርነት ተከፍቷል። ሳውዲ አረቢያ የምትደግፋቸው ታጣቂዎች አሉ። በተመሳሳይ ዩናይትድ አረብ ኤሚሬት የምትደግፋቸው ታጣቂዎች አሉ። በእነሱ መካከል ከፍተኛ ግጭት ተፈጥሯል። በዚህ የመን የአፍሪካ ቀንድ አንድ አካል ስለሆነ በሚል ነው። በኢትዮጵያ ደረጃ እየተከናወነ ባለው አጠቃላይ የሆም ግሮውን ኢኮኖሚክ ሪፎርም ኢትዮጵያ ውስጥ ባለው የሰላምና ደህንነት ሁኔታ ኢትዮጵያ በሰላም ማስከበር ጨምሮ በቀጠናው ውስጥ ባላት በአፍሪካ ቀንድ በምስራቅ አፍሪካ ባላት የሰላም ማስከበር ሁኔታ ሰፊ ምክክር ተደርጓል። አሜሪካ ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት የበለጠ አጠናክራ ለመቀጠል በጋራ ለመስራት ከመቼውም ጊዜ በላይ ዝግጁ መሆኗ የተገለጸበት ሁኔታ ነው ያለው። ከዚህ በፊት እንዳልኳችሁ ጁላይ 22 2025ም በተመሳሳይ
ዘ ሴክሬታሪ አንደርስኮርስ ዘ ኒድ ፎር ዲያሎግ ኤንድ ሪጂናል ስታቢሊቲ በጋራ በመመካከር ቀጠናዊ ሰላም እንዲሁም በወቅቱ ሴክሬታሪ ሩቢዮ ኮሜንድድ ኢትዮጵያን ኢኮኖሚክ ሪፎርም የኢትዮጵያን የኢኮኖሚ ማሻሻያ ሪፎርሙን ያደነቁበት የአሜሪካ ንግድና ኢንቨስትመንት በኢትዮጵያ ሰፊ ተሳትፎ የሚያደርግበት እድል መፈጠሩን ጠቅሰው ነበር። በተመሳሳይ በትናንትናው ዕለትም ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ ስፖክ ዊዝ ፕራይም ሚኒስትር አብይ አህመድ ቱዴይ አባውት ዘ ዩናይትድ ስቴትስ ኤንድ ኢትዮጵያስ ሸርድ ኮሚትመንት ቱ ሪጂናል ስታቢሊቲ በጋራ በቀይ ባህር ቀጠና ኢትዮጵያና አሜሪካ የጋራ ጥቅሞች አላቸው። የምታስታውሱ ከነበረ የአፍሪካ የዩኤስ ኮማንድ ፖስት በአፍሪካ አፍሪኮም ጀነራል ዳግቪን አንደርሰን ምንድን ነበር ያሉት? የጋራ ፍላጎት አለ፣ የጋራ ስጋት አለ። የጋራ ፍላጎት የኢትዮጵያም የአሜሪካም የጋራ ፍላጎት የቀይ ባህር ቀጠና ምስራቅ አፍሪካ አጠቃላይ አፍሪካ ሰላም እንዲሆን ብልጽግና ልማቱ እንዲረጋገጥ ነው። ስጋት የቀይ ባህር ቀጠና በአፍሪካ ቀንድም ግጭት እንዳይፈጠር እና እነዚህ የጋራ ስጋቶች የጋራ ትናንትም በስልክ ልውጣቸው ከአስተማማኝ የመረጃ ምንጮች ያገኘሁት ይሄ ነው። የጋራ ስጋቶች ላይ የጋራ ፍላጎቶች ላይ ውይይት አድርገዋል። ድሮ the bill though is attributed to principal deputy speaker spokesperson Tommy Pigot. Secretary of State Marco Rubio spoke with Prime Minister Abiy Ahmed today about the United States and Ethiopia's shared commitment to regional stability, ቀጠናዊ ሰላም መረጋጋት, and to building a foundation for peace in the Horn of Africa. በዚህ ጉዳይ ላይ ተወያይተዋል። አንዳንድ የሻዕቢያ ዘገምተኞች እንዲሁም ደግሞ ተላላኪ ባንዳዎቻቸው ማርኮ ሩቢዮ ስልክ ደውለው ቀይ ባህርን እንዳትጠይቃለው ምናምን የሚሉ ላማለኝ በሰማይ ወተቷን ማለት ምኞት ያው ፕሮፓጋንዳ ኦፍ ኮርስ እንደዚህ ይሰራል። ችግር የለውም። እውነታው እነዚህ ያሉት መሰረታዊ ጉዳዮች እነኚህ ናቸው። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃዎችን በተለይ የመቀሌ ውጥረትን በተመለከተ ከቦታ ያሉ የመረጃ ምንጮችን ተጠቅሜ እንዲሁም ለመረጃው ቅርበት ያላቸው ወገኖችን ጠይቄ ወደ እናንተ ደርሳለሁ። በጋት ዕለታዊ በተለመደው ምሽት እንገናኝ። Thank you.